ስናጣ እንኳ ጺምህን እቆጥር ነበር። ትዝ ይላል። ይሄ ጺምህን እቆጥርልህ ነበር እኮ ስንት ወጣ አሁን ምናምን እያለ እቆጥርልህ ነበር። ራይት እሱ አሮጊትን ያላውቅም አልከኝ። እሱ አንተ የኔ ታናሽ ሆነ ብልት ላይ ሁላ ከጸጉር አልፈ ጺም ያወጣ ሰውዬ፣ ነጭ ሽበት ያወጣ ሰውዬ እኔን አሮጊት። ይሄ ቅንድብ ሁላ ሳይቀር ነጭ ሆነ ሰውዬ እኔን አሮጊት። ጉድ በመጀመሪያ ለምን ነው ብሎክ ያደረከኝ? ፍሬንድ ነበርን ከዚህ ሰውዬ ጋር። ፈርተ ነው እንዴ ብሎክ ያደረገኝ? ዮዳብ ሚስጥሩን እንዳያውቅብኝና ካወቀብኝ ያወጣብኛል ብለህ ፈርተ ነው ወንድሜ? ምን ነው ግራ ገባኝ። ኤኒዌይ ጋይስ ሄለን ሳይኮሎጂ እንግዲህ ቬሎ ይዛ መጥታ ሊያገባኝ ፕራሚስ ገብቶልኝ ቃል ገብቶልኝ ጥሎኝ ሄደ ምናምን እያለች እያወራች ነው። አላቅም ሳይኮሎጂ እየተጫወተች እንደሆነ የሰውን ስሜት ሰብስባ ሴትዮ ከባድ ሴትዮ ናት። አላርለ ቬሎ ለባሾችን ሰብስባ ለቅዳሜ ቀጠሮ ይዛ ልትመጣ እንደሆነ አላቅም። ግን ወንድማችን ወጥቶ ኧረ እኔ ምንም አላቅበትም አላቃትም ውስጤም እንደሚያውቀው እኔም እንደማውቀው ምንም የማውቃት ነገር አይደለችም እና በጣም ፕሊስ አሳውቁልኝ ብሎ ወንድማችን መጥቶ አሳውቁልኝ ብሏል። እና ሄለን ሳይኮሎጂ ይሄ ነገር እውነት ከሆነ በጣም 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 ትክክል አይደለም። እሱ እኔን ነው አላውቃትም ያልክ? እሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ጸጉር አውጥተህ እኔን ትክደኛል? ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። እራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘቡዬ መቼም በእንደዚህ አይነት ነገር አትሸማቀቅም። ባየነው ቁጥር መሳቅ ነው ወይ? እሱ ይሰማል ነው መሰል። ቀጥል፣ ትሰማለህ። እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው የምነግርህና እሱም ሊመጣ ይችላል ቅዳሜ። ፎቶ ጂጂ ፎቶ ይልንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅተን ልጠብቅ ያለሽ። አይ በዚህ ጉዳይ ላይ ጥያቄ ያለሽ? ለይሱ መጠየቅ የምትፈልጊው ጥያቄ ያለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይህንን ነገር እኛ አላቃትም ያለ ነው። አይ በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምንና ትዝ ያለን ምንድነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። እኔ ትዝ ይለኛል 23 24 አይደል? 23 ታወቃችሁ። እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቱብ ላይ ስለምናቃት ገባ የሆነ የወንድ ነገር አልነበረም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያንን ነገር ብሽቴት ጉማ አደረጉልኝ። ኖ እሱ አልነበረም። እኔ ለእኔ ስላሉኝ ነው አልነበረም። አሁን ስላወራው ነው የምልህ፣ ለዛ ነው አልነበረም። ማንም ሰው ግንኙነቷ በሙሉ ከአረቦች ጋር አንድ ነገር ላቋርጥሽ እና ልንገርሽ። እዚህ ጋር ይኸውላችሁ ጂጂ ትክክል ነች። ከአጠገቤ ሰው አለ
ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ ርጉዞና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው። እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋለኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲው ቅርቤን ማድረግ ያለብኝ አደርጋለሁ። ማለት የምትጠረጥራቸውን ሰዎች ማራቅ አትችልም። የሆነ በቃ የምትጠረጥራቸው እነዚህ አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። ልጅ እኔ እመኚኝም አትመኚኝም ጓደኛ የለኝም። እኔ ጓደኛዬ ሚስቴ ነች። የእሷን ያንተን መሰብሰብ ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራልሃለሁ። ኢሱ በተረፈ አትጨናነቅ። በቃ የሆነ ነገር አለ ሌላ ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻት ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ነው ያለችው። 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ ወይንም መታ ይቅርታ ትጠይቅ ነው ያለችው። ሌላ ከጀርመን የፍርድ ቤት ታሪክ ከጀርመን ውስጥ ሚስቱን ለማሰደብ ቅርብ ቀን ማለት ነው ገርልፍ የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው ነው እንትን ያሏት። እንደዚህ አይነት ሰው ናት እና እየተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት። እንደ ጉድ ኢንፎርሜሽን ይሰጧሉ። አሁን አይታችኋል። የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገች። ሳራ ሀበሻ ምንድን ያደረገችው? ቲክቶክ ዘጋች፣ ወጣች። ቤታዮን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። አሁን ማን ላይ ዞራለች? ጉቺ ግን በቂጥሽ እንጨት ከተችበት አልከፍልሽም ነው ያለቻት። እንዲያውም ስደብኝ ያለቻት እና ይሄ ነው ካልተከፈላት አትለቅም። ቢዝነስ አድርገዋለች። እሺ እንዴት ናቸው? ይሄንን ነው ልጆች እየጠበቁ ነው። አሮጊት አላውቅም። የማንም አሮጊት ምንድን ያለው ምንድን ነው? በጋንጃና በብሉ ባንጃ ጦዘሽ ከሆነ ምናምን አለኝ። ከዛን አልሳደብም እኔ ጨዋ ነው ደግሞ ያሳደገኝ አለኝ። እሱ እኔን እንደዚህ ያለ ቢያንስ ክርስማስ ቀን ከፍቶ እኔ ጋር ፏ ብለህ ተመልሰ ያን ሁላ ረሳው። አንተ ዱቄት፣ አንተ ነፍጣ፣ አንተ ላጫም፣ ንግግር ራሱ ላጫም፣ አንተ ለምቦጫም። እኛ እንኳን ሰው አደረገችው ብለን ጸጥ ነበር እኮ ያለህ ነበር። እውነት ጸጥ ነው እኮ ያለህ ነበር። እንኳን በቃ የእውነት ከዚህ በጣም አንገቱን ደፍቶ ነበር ብለን ነበር እኮ። በተለይ አዲሱ ሕግ ከወጣ በኋላ ማንም ላይ ተደግፎ ወረቀት እንደማያገኝ ከወጣ በኋላ እኔ ኩስስ ብለህ እዛ ኮሳሳ ቤት ውስጥ ለ4 የምትኖሩበት ውስጥ ቤት ውስጥ ስትኖር እንኳን ወጣን እኮ ያሉ ሁሉም እዚህ ሀገር ያሉ ልጆች እንኳን ሄደ እንኳን ተሳካለት ዝም እንበለው እኮ የተባለው እሷ ወጣ ስትለፈልፍ ነው እኮ። ምን ትበጠረቅ ያለሽ ብለን እኮ የተናገርን እኮ አይደል? እኔን አሮጊት ይሱ አንተ ወጣት ሆነ 7 አይነት ሽበት ያወጣ ሰውዬ እዚህ አይደረግም። እንዴት አንድ ያገባ ወንድ ትዳር ያለው ከሚስቱ ጋር ልጆች አሉት እንደዚህ ብሎ መናገር ትዳር ሊበጠብጥ ስለሚችል እባክሽን ሄለን እውነት ካልሆነ ኤፕሮል ፉል
በይውና የስራው ባህሪ ነው ብለሽ ላሻ ብላንቃ በይው። ካለበለዚያ እውነት ከሆነ ደግሞ እና መረጃ ካለሽ ደግሞ ያው መረጃውን አውጭና ከሱ ጋር አብራችሁ የነበራችሁትን የደናውን ጊዜ መቼም ፎቶ ይኖራችኋል። ለመጋባት ለትዳር ደርሳችሁ ከነበረ ቬሎ መግዛት ደርሳችሁ ከነበረ የሆነ ፎቶ ይኖርሻል ከሱ ጋር እና ፎቶዎችን ምናምኖችን አሳይ። ሄለን ሳይኮሎጂ አትፍሪሽ። ገና ለገና ጌሙን ፈርተሽ እንደዚህ አንቺ ሴትዮ እንዴ እኔ ኩላሊት የለኝ ብለሽ እንዳትመጪ። እውነቴን ነው። ኧረ ግን በኢየሱስ ስም ሳይኮሎጂ ሄለን ሳይኮሎጂ እባክሽ። ይህ ምስኪን ወንድማችን ትንሽ ደስተኛ አይደለም፣ አሁን አዝኗል። በትዳሩ ደግሞ ገብተሽ እንዳትበትኝ። ልጆች አሉት ፕሊዝ። እሱ አሁን ባይዜ ቴክኖሎጂ you don't have to ባይዜ it's me please ቫርሶስ ነው ካሉ ኮንታክት ማይ ቫርሶስ ነው አሁን ታውቃላችኋል። ጠበቃ ይሄ ኖ አልገባም። ፈልጋለሁ ባይዜ የሌላ ሀገር ዜጋ ሆነ ስማኝ፣ አራት ነጥብ ልንገርህ። የሌላ ሀገር ዜጋ ሆነ ለምን የእነሱን ቀዩን ፓስፖርት አትይዝም? መልካምነትሽን መተውን የሚባል ነገር አለ። ምንም ወቂው የትም ይሁን ምንም ይሁን አንዳንድ ጊዜ እንደው በቃ ለሰዎች ሲባል ለእግዚአብሔር፣ ሌላውን ተይው፣ ለእግዚአብሔር ሲባል ነገሮች እንኳን ብንተዋቸውና ሁሉን ነገር ብታሳልፊ ደስ ይለኛል። አለበለዚያ ታውቂያለሽ ፕላትፎርም ላይ የወጣ ነገር ሁሉ እዛም ትክክል እዚህም ትክክል የኛ ሰው እዛጋም እዚጋም እያለ ነገሮቹ እንዲባባስ ነው የሚያደርገው። ገብቶሻል? ግን እንደው ለእግዚአብሔር ስትይ እኔ ሃይማኖትሽን ውስጥ መግባት አልፈልግም፣ ሌላ ውስጥ መግባት አልፈልግም። እንደው ለህሊናሽ ለሃይማኖት ስትይ ወንድ ልጅ ብዙ ጊዜ ስትናገሪ በልጅ ያልምንም ወንድ ልጅ አለኝ ትያለሽ። እኔ የምለምንሽ በወንድ ልጅሽ ብቻ በቃ ለመሰለሽ ሰው የገደለብንን ይቅር እንል የለ ኦሬዲ ግን እኮ አቅሙ አለኝ ብሎ ኤምባሲ ሊሄድና ሊከሰኝ ነው። እሱን አይደለም ይኸውልሽ፣ እና አቅሙን ቢጠቀምስ ለምን መሰለሽ አሁን እኔ መቤቴን ነው የምነግርሽ። እኔ የምኖረው ኒዘርላንድ ነው፣ አንቺ የምትኖሪው ኖርዌይ ነው። እንደ ሰውኛ የምነግርሽ እንደ ሰውኛ ነው የምነግርሽ። በቃ ምንም ነገር ልታረጊ ትችያለሽ፣ ለሰዎች ድምፅ ልትሆኚ ትችያለሽ፣ ምንም ልታረጊ ትችያለሽ። ግን ምንድነው አሁን የምታተርፊው ነገር? እስቲ ትርፉን ብቻ ነገር ምንም ሳትስፋይድ የምትሆኝበት ነገር የለም። ነገ ይሄ ልጅ የሆነ ነገር ቢሆን በቤተሰቡ ላይ የሆነ ነገር ቢደርስበት በራሱ በትዳር ህይወቱ ቤት ወይ ምን ነው ያንን ነገር ባላደረግኩ ብለሽ እንደ ሰውኛ ውስጥሽ ሊጸጽተው ይችላል። እንደ ሰውኛ ቆመሽ ስታስቢ ገብቶሻል እህቴ። ከዛ አንጻር እኔ መቤቴን ነው የምነግርሽ፣ በምንም ይሁን በምንም በእንደዚህ አይነት ነገር ውስጥ አንቺን የሚመጥንሽ ነገር ባታረጊ። በጣም መልካም ሰው ነሽ፣ የዋነት አለ አካባቢሽ ላይ የተወለድሽበት አካባቢ ሐረር ሰው የድሬዳዋ ሰው ምን ያህል አፋቸውን ሊናገር ይችላል እንጂ ውስጣቸው ንጹህና ንጹህ አይነት ሰዎችን በአካልም ማቃቸው አካባቢ ስለሆነ ፕሊስ የኔ እናት እንደ ጥሩ ታላቅ ወንድም የምነግርሽ ግዴለሽም፣ ይቅርብሽ። ወንድ ልጅ ያለው ሰው በወንድ ልጅ ላይ አይጨክንም። ለወንድ ልጅ ፖይንት እኮ እሱን ሊያለያይ ወይም ደግሞ ና ተመለስ እያልኩት እንዳልሆነ ግን ኖ እሱ ሰምቻለሁ። ና ተመለስ ይኸውልሽ፣ አንቺ ና ተመለስ እያልሹ ስላልሆነ ምናልባት ወንድ ልጅ በፍቅር ላይ ሲሆን አንድ ሴትን ሲያፈቅራት ያልነገራት ብዙ ነገር ሊኖር ይችላል። ገብቶሻል አይደለ? አንቺ ደግሞ ያንን ነገር ስታደርጊ እዛኛው ቤት ጋር ደግሞ ይዞት የሚመጣው ጣጣ አለ። አሁን እነዚህ ልጆች ወልደዋል፣ ተዋልደዋል፣ አብረው ኖረዋል፣ ተፋቅረዋል። የመጀመሪያ ጊዜ ስናገረው ምን እንዳለ ታውቃለህ? ላይቭ ላይ እኔ ያለች ሚስት ወጣትና መውለድ የምትችላታል። ምን ማለት ነው ለኔ? አሁን እስቲ ዙፋናስ ይኸውልሽ ምን አለ መሰለኝ፣ አሁን አንቺ ነሽ ያንን ትኩሳት የምታውቂው አይደለም። እኔ እንደ አንቺ አንድ ነገር ልንገርሽ፣ በእውነት ነው የምነግርሽ። የሚዲያውን ነገር ሚዲያ ከአንቺ በላይ የሚያውቀው የለም። ታውቂዋለሽ ምን አይነት ትኩሳት ይዞ እንደሚመጣ፣ ምን አይነት የስንቱን ቤት እየበጠበጠ እንዳለ፣ ምን እንደሚፈጠር። ስለዚህ ያልተጻፈ ተጻፈ ተብሎ የሚወራበት ስለሆነ በተለይ እኛ ኢትዮጵያኖች ለጥሩ ነገር አይደለም ሚዲያን የምንጠቀምበት። እስቲ መዝሙር የሚያዳምጡት ጋር 100 ሰው ገብቶ ወይ ደግሞ የእስልምና ስብከት የሚሰብበት ገበት ጋር ኦርቶዶክስ ወይ እዛ እንደዚህ አይተሽ ታውቂያለሽ? ብጥብጥ ያለበት ጋር ሲሆን ግን ሰው ለወሬ 10,000 15,000 20,000 ሰው ይገባል። እኔ ለአንቺ እንደ ወንድምነት የምነግርሽ ካለሽበትም አንጻርም የምነግርሽ ወንድ ልጅ ስላለሽ
ይሄን ነገር እስቲ ወንድ ልጄ ላይ እንደዚህ ነገር ቢደርስስ ብለሽ አስቢውና ግዴለሽም እኔ ላሸንፍሽ ተይው ግዴለሽም እህታለ ጥፋቱ እኔ ጋር ነው ያለው ብለን የምታምነው እስቲ እኔ አንቺ ጋር ልልም እሱ ጋር ልልም ያላየሁትን መፍረድ አልችልም ግን እኔ ክርስትና ምን ይለኛል መሰለህ ዋሽታ አስታርቅ ይለኛል በቃ ዋሽተህ የሰው ልጆች ወደ አንድ እንዲመጡ የሰው ልጆች ወደ አንድ እንዲሆኑ ለኔ የሚሰማኝ ነገር ዋሽተህ አስታርቅ ነው የሚለኝ ገብቶሻል ተበድለሽ ሊሆን ይችላል አቀው ነገር የለም ማላቀው ነገር ውስጥ ገብቼ አልዘባረቀም ግዴለሽም በቃ አንደኛ እህታችን እችም ታውቂያለሽ አንቺም ሴት ነሽ እሷም ሴት ነች ያለባት ደግሞ እሷ ደግሞ የሚዲያ ሰው ትልቅ አርቲስት ነች ይዞባት የሚመጣውን ተጽዕኖ አስቤው ማርያምን እኔ እግዚአብሔርን ነው የምነግርሽ አሁን ለወንዱ አይደለም ያሰብኩት ለሱ አሰብኩኝ ተጽዕኖ እንደገና ደግሞ መሐላቸው ላይ ለተፈጠሩት ህፃናቶች ምንም ለማያውቁት አሰብኩኝ እና ግዴለሽም እኔ ለመጀመሪያ ጊዜ ነው ቤትሽ ስገባ እንደ ወንድም ካከበርሽኝ ግዴለሽም እህታለ ስላዳመጥሽኝ ታንኪው እግዚአብሔር ያክብርሽ ልጅሽን መቤቴ ማርያም ታቆምልሽ ታንኪ ሶ ማች ታንኪው ወንድማች ደግሞ እንጠይቅ ጥያቄ ያ ሄሉዬ ወይ እንዴት ነሽ ሰላም ነሽ ስሚ እኔ ደግሞ ለሱ ጥያቄ አለኝ እሱ አሁን ለሷ ነው ያዘነው አርቲስት ስለሆነች እኛ ለሄለናና አናዝን ምን አይነት አነጋገር ነው የምናወራው እኛ ደግሞ ላንቺ እናዝናለን አላቅሽም ካለ ደግሞ እንደውም ፎቶ ካለ አሳየን ለምን አላቅሽም ይላል ወንድሜ እኔ ያልኩት ነው አይደለም አንተ እንዳልከው ለወንድም አይደለም አይወለ ሰምተናል እኮ አሁን እኛ ደግሞ እናውራ አንተ ስታወራ ሰምቻለሁ አንቺም ለኔ እህቴ ነሽ እሱም ለኔ ወንድሜ ነው ያልኩት አላቅሽም አላልኳትም ኖ አላልክም አንተ ያልከው ለሷ እኔ እናንተ ወንዶች ነን በሰው መታረቅ